ሰላም እንዴት ናችሁ? ወደ ፍሬሽ ማይንድስ አካዳሚ ቤተሰቦች ዛሬ ጀነራል ሳይኮሎጂ ቻፕተር 2 ፓርት 2 ይዤ መጥቻለሁ። በፓርት 1 ሴንሴሽን እና ፐርሰፕሽን ዲፋይን አድርገን ሴንሴሽን አይተን ነበረ። ዛሬ ደግሞ ፐርሰፕሽን እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮውን ደግሞ ለብዙ ሰዎች እንዲደርስ ላይክ በማድረግ ጀምሩ፣ እንዲሁም ሼር አድርጉ። ይሄን አትራክቲቭ ኖት ማግኘት ከፈለጋችሁ ደግሞ የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ ያስቀምጥላችኋለሁ። እዛ ላይ ማግኘት ትችላላችሁ። ቀጥታ ወደ ፖርሽናችን እንግባ። Perception is the active process of making sense of the world based on sensory input። ስለዚህ በሴንሰሪ ኢንፑት መሰረት ሴንስ መስጠት ወይም ደግሞ ትርጉም መስጠት ፐርሰፕሽን እንለዋለን። ባለፈው በደንብ ተመልክተናል። ሴንሰሪ ኢንፑትን ተጠቅመን ኢንተርፕሪት ማድረግ የሆነ ነገር ኦርጋናይዝ አድርጎ መረዳት ፐርሰፕሽን ነው ብለን ነበር ማለት ነው። ስለዚህ ዲፋይን ስላደረግነው ባለፈው ቀጥታ ወደ ካራክተሪስቲኮቹ ነው የምናልፈው ዛሬ። በርካታ ካራክተሪስቲኮች አሉት ፐርሰፕሽን። ሴሌክቲቪቲ ኦፍ ፐርሰፕሽን ወይም ደግሞ አቴንሽን የምንለው፣ ፎርም ፐርሰፕሽን፣ ደፕዝ ፐርሰፕሽን፣ ፐርሰፕቹዋል ኮንስታንሲ፣ ፐርሰፕቹዋል ኢሉዥን የምንላቸውን ኮንሰፕቶች እንመለከታለን ማለት ነው። የመጀመሪያው ሴሌክቲቪቲ ኦፍ ፐርሰፕሽን ወይም ደግሞ አቴንሽን ወደሚለው ስንሄድ አት ኤኒ ጊቨን ሞመንት our sensory organs receive numerous stimuli but we only consciously perceive a few ይላል። ስለዚህ በእያንዳንዱ ቅጽበት በጣም በርካታ ስቲሙላዎችን በሴንሰሪ ኦርጋኖቻችን መካከል አማካኝነት እንቀበላለን ማለት ነው፣ ሪሲቭ እናደርጋለን። ነገር ግን ኮንሺየስሊ ፐርሲቭን የምናደርገው ኢንተርፕሪት የምናደርገው ሴሌክቲቭሊ መርጠን የተወሰኑትን ነው ማለት ነው። ለምሳሌ አሁን ይሄን ቪዲዮ እየተከታተላችሁ በሰራውንዲንጋችሁ የሆነ ድምጽ ሊኖር ይችላል። ሌላ ባክግራውንድ ሙዚክ ብጨምር ለምሳሌ እዚህ ጋር እኔ ቮይስ ላይ ነው እንጂ አቴንሽናችሁ የሚሆነው ባክግራውንዱን ትተውታላችሁ፣ ከእናንተ ባክግራውንድ ያለውን ነገር ትተውታላችሁ ማለት ነው። ሶ በጣም ብዙ ነገር ነው ሴንስ የምናደርገው ማለት ነው። ሶ እሱን ነገር ግን ፐርሲቭ የምናደርገው በጣም ሴሌክቲቭሊ ነው ማለት ነው። ስለዚህ ይሄን ደግሞ እንትን የሚያደርጉት ማተር የሚያደርጉት ነገሮች አሉ ማለት ነው። አቴንሽን ኢዝ ኤ ፕሪኮንሴፕቹዋል ፕሮሰስ that selects specific inputs for our conscious awareness while others are ignored። ስለዚህ አቴንሽን ማለት ነው ማለት ወይም ደግሞ ትኩረት የምንለው በአማርኛው ስፔሲፊክ ለኛ ኮንሺየስ አዋርነሳችን በጣም ስፔሲፊክ ኢንፑት ስንጠቅም ወይ ደግሞ መርጠን ፐርሲቭ ስናደርግ ነው ማለት ነው። ሌሎችም ስናደርጋቸው ኢግኖርድ ስናደርጋቸው ማለት ነው። እና ይሄ our experience is often divided into focus, what you perceive clearly and margin። ስለዚህ የኛ ፐርሰፕቹዋል ኤክስፒሪየንስ ለሁለት ይከፈላል፣ ፎከስ እና ማርጂን። ፎከስ ማለት ትኩረት ያደረግንበት ክሊርሊ ፐርሲቭ ወይም ኢንተርፕሪት እያደረግነው ያለው ነገር ነው። ማርጂን ማለት ደግሞ አዘ ባክግራውንድ የተውኑ ፐርሲቭ ዲምሊ ኦር ቫግሊ የሚለው የተውኑ ነገር ነው። ለምሳሌ እዚህ ባክግራውንድ ሙዚክ ብጨምር እኔ ቪዲዮ እዚህ ጋር እናንተ እኔ ምንድናችሁ ነኝ ማለት ነው፣ ፎከስ ነው የኔ ድምጽ ፎከስ ነው። ያኛው ደግሞ እንደ ማርጂን ነው። በደንብ አትከታተሉም፣ አካባቢያችሁ ላይ ያለውን ነገር በተመሳሳይ ማለት ነው። እና አቴንሽን ኢዝ ኮንስታንትሊ ሽፍቲንግ ነው። አቴንሽን ሽፍት ያደርጋል። ለምሳሌ ማርጂን የነበረው ፎከስ ሊሆን ይችላል፣ ፎከስ የነበረው ማርጂን ሊሆን ይችላል። ትኩረት ያደረጋችሁበትን ትታችሁ ትኩረት ያላደረጋችሁበት ጋር ትሄዱና ትኩረት ያደረጋችሁትን ደግሞ ትተውታላችሁ ማለት ሶ አቴንሽን በጣም ተቀያሪ ነው። የሆነ ሰዓት ላይ ፎከስ የነበረው ተቀይሮ ደግሞ ማርጂን ይሆናል ማለት ነው። ሶ እዚህ ስላይድ ላይ እንግዲህ አቴንሽን ማለት በጣም ኮንሺየስ አዋርነስ መርጠን ስንሰጥ ነው ለሆነ ነገር ፎከስ የምናደርግበት ወይም ደግሞ ኢንተርፕሬት የምናደርገው ክሊርሊ ትኩረት ያደረግንበት ነገር ፎከስ ይባላል። የተውነው ደግሞ ሴንስ እያደረግን ቢሆን ግን ፐርሲቭ ሳናደርግ አቴንሽን ሳሰጥ የተውነው ነገር ደግሞ ማርጂን ይባላል ማለት ነው። ታዲያ ይሄን አቴንሽን ሁለት ኤክስተርናሊ እና ኢንተርናሊ ኢንፍሉዌንስ ሊደረግ ይችላል። ወይም ደግሞ አቴንሽን የምናደርገው ነገር አቴንሽናችንን የሚወስኑ ነገሮች አሉ ማለት ነው። ኤክስተርናሎችን ስንመለከት ኤክስተርናል ማለት ስቲሙለስ ካራክተሪስቲክ ወይ ደግሞ የስቲሙለሱ ባህሪ ነው። ኢንተርናል ከሆነ ደግሞ ፐርሲቨር ሳይኮሎጂካል ስቴት ወይ ደግሞ የዛ ፐርሲቭ የሚያደርገው የኢንዲቪዥዋሉ ሳይኮሎጂካል ስቴት ማለት ነው። ታዲያ ስቲሙለስ ካራክተሪስቲክስ ወይ ደግሞ ስቲሙላት የውጭኛው ኢነርጂ ኤክስተርናል ስንመለከት የመጀመሪያው ሳይዝ ኤንድ ኢንተንሲቲ ነው። ቢገር ኤንድ ብራይተር ስቲሙላይ አር ሞር ላይክሊ ቱ ቢ ግራብ አቴንሽን ታጅ ቦት ሌተርስ ኢን አናውንስመንት። ለምሳሌ ሳይዛቸውና ኢንተንሲቲያቸው ጎላ ያሉ ነገሮች ወይም ደግሞ ደማቅ ነገሮች እና ጎላ ያሉ ነገሮች አቴንሽናችንን ይስባሉ ማለት ነው። ለምሳሌ ከጨለማ መሃል
ብዙ ነገር የሚታይ ለምሳሌ ብዙ ነገር የሚታይበት ቦታ ላይ ነጭ ነገር ብናይ ወይ ደግሞ ጎላ ያለ ነገር ብንመለከት እሱ የእኛን ትኩረት የመሳብ አቅም አለው ማለት ነው። ስለዚህ ለምሳሌ ዩቲዩብ ቪዲዮ ላይ ስታዩ የተለያዩ ተምብኔሎች አሉ፣ ግን ኢንተንስ የሆነው በጣም ከለሩ ድምቅ ብሎ የሚያምረው የእናንተን አቴንሽን ይስብና እሱን ክሊክ ታደርጉታላችሁ ማለት ነው። ሳይዝን በተመሳሳይ ከትንንሽ ነገሮች ይልቅ ትልቅ ተለቅ ያለ ነገር ስንመለከት በሳይዙ ከፍ ያለ ነገር ስንመለከት እሱን ነገር አቴንሽን ወይም ደግሞ ትኩረት እንሰጠዋለን ማለት ነው። ሌላው ደግሞ ሪፒቴሽን ስቲሙሌስ ዛት ኦከር ሪፒትድሊ አር ሞር ኢዚሊ ዲቴክትድ። ለምሳሌ ተደጋጋሚ ሪፒትድ አድቨርታይዝመንት ያለ ለምሳሌ የሆነ ነገር በተደጋጋሚ የምትሰሙት ከሆነ እሱን ነገር ምን ታደርጉታላችሁ ማለት ነው? ዲቴክት ታደርጉታላችሁ፣ ትኩረት ትሰጣላችሁ። ሪፒቴሽን የሆነ ነገር መደጋገሙ ትኩረትን ይስባል ወይም ደግሞ አቴንሽንን ይስባል ማለት ነው። ለምሳሌ የሆነ ሰው ጠዋት ክላስ ስትገባ አገኛችሁት፣ የሆነ ሰዓት ደግሞ ዶርም ስትመለሱ ወይ ደግሞ ሰፈራችሁ ላይ አንድን ሰው በቀን 5-6 ጊዜ ብታገኙት ከዛ በኋላ ዲቴክት ይሄ ሰውዬ እየተከታተለኝ ነው እንደ አይነት ስሜት ይኖራችኋል ማለት ነው። ያ ምንድነው? ያ ነገር ስለተደጋገመ አእምሯችሁ ላይ የሚፈጥረው ነገር ነው ማለት ነው። ይሄ ፋክተር አንዱ ፋክተር። ሌላው ደግሞ ኖቨሊቲ ወይም ደግሞ ኒውነስ፣ የሆነ እንግዳ የሆነ ነገር ስትመለከቱ አቴንሽናችሁን ይስባል ማለት ነው። እንግዳ የሆነ ነገር ስትመለከቱ እሱ። ሌላው ደግሞ ሙቭመንት ነው። የሚንቀሳቀስ ነገር አሁንም ትኩረትን ይስባል። የሆነ የሚንቀሳቀስ አካል ካለ እሱ የሚንቀሳቀሰው ነገር ስቴሽነሪ ከሆኑት ይልቅ የእናንተን አቴንሽን የመሳብ አቅም አለው ማለት ነው። ሌላው ደግሞ ኢንተርናል ኪው ወይም ደግሞ አቴንሽናችንን ማተር ከሚያደርጉት ኢንተርናል ፋክተሮች ወይም ኢንፍሉዌንስ ከሚያደርጉት መካከል ደግሞ አንደኛው ሴት ኦር ኤክስፔክታንሲ ነው። እኛ ሬዲነሳችን ሊሆን ነገር ለምንትን ለማለት ያለን ዝግጁነት ማተር ያደርጋል ማለት ነው። ፓረንት ኤክስፔክቲንግ ኤ ቤቢ ክራይ ሜይ ሂር ኦቨር ቴሌፎን ሪንጊንግ አንላይክ ዘ ሪስፖንስ ኤክስፔክቲንግ ኤ ኮል። ምንድን ነው የሚለው? ለምሳሌ የሆነች እናት ልጇ እንዳያለቅስ ልጇ ሲያለቅስ ለማዳመጥ ትኩረቷ አዛጋ ከሆነ ወይም ደግሞ ኤክስፔክት አድርጋ ከሆነ ልጇ ያለቅሳል ብላ ስልክ ሲጮህ ሁሉ ልጇ ያለቀሰ ይመስላት ይችላል። ያ ምንድነው? ኤክስፔክታንሲዋ ነው ያላት አቴንሽን ነው። የሆነ ድምጽ ስትሰማ ከሌላው ሰው አንጻር የልጅ ድምጽ ስትሰማ እሷ ፐርሲቭ ታደርገዋለች ወይም ደግሞ ዲቴክት ታደርገዋለች። ምክንያቱም ኤክስፔክታንሲ ነው። የሆነ ስልክ ሊደወል ከሆነ እናንተ ጋር በጣም ነው የምትጠብቁት። የሌላ ሰው ስልክ ሲጠራ ሁሉ የእናንተ ነው የሚመስላችሁ። ምክንያቱም የእናንተ ምንድነው ኤክስፔክታንሲያችሁ ወይም ደግሞ የጠበቃችሁበት መንገድ ነው ማለት ነው። ሌላው ደግሞ ሞቲቭ ኦር ኒድ አወር ከረንት ኒድስ ኤንድ ሞቲቭስ ኢንፍሉዌንስ ዋት ዊ ሴሌክት ቱ ፐርሲቭ። እኛ አሁን ያለንበት ፍላጎት ሞቲቬሽናችን ራሱ አቴንሽናችንን ማተር ያደርገዋል ማለት ነው። ለምሳሌ የተራበ ሰው ወይ ደግሞ የተራበ ሰው ምግብን ቶሎ ዲቴክት ያደርጋል። ምግብ ይሸተዋል፣ ሳይኖር ሁሉ ሊሸተው ይችላል። ያ ምንድነው? የሱ ሞቲቭ ፍላጎት በዛ ሰዓት የሚያስፈልገው ነገር አቴንሽናችንን ኢንፍሉዌንስ ያደርጋል ማለት ነው። እዚህ ጋር ኤክስተርናል አቴንሽን ፋክተር የሚባሉት ኢንተንሲቲ ነው። ቅድም እንዳልነው የሆኑ ከፍ ያሉ ነገሮች ደማቅ ነገሮች ሳይዝ ጋር ማለት ነው። ኮንትራስት የሚባለው ለምሳሌ ከኖቨሊቲ ጋር ተመሳሳይ ነው። እንግዳ ለምሳሌ ኢንስትራክተራችሁ ወይም ደግሞ መምህራችሁ ጋር ሌላ ሰው ቢገባ መምህራችሁን ለምዳችሁታል፣ ያኛው ሰውዬ ጋር ነው ፎከሳችሁ የሚኖረው ማለት ነው። ይሄ ምን ይባላል? ኮንትራስት ነው። ሪፒቴሽን የተደጋገመ ነገር ሲኖር ነው። ከዛ ደግሞ ሌላው ሞሽን ነው። የሚንቀሳቀስ ነገር ትኩረታችንን ይስባል። ኖቨሊቲ እንግዳ ነገር ሲኖር፣ ፋሚሊያሪቲ ደግሞ የተላመዱ ነገር። ለምሳሌ ጓደኛችሁን ብታዩት መንገድ ላይ ከሌሎች ሰዎች አንጻር እሱ ጋር አቴንሽን ይኖራችኋል ማለት ነው። ሌላው ይሄኛው ኢንተርናል ሴቶችም እንደዚህ ኤክስፔክቴሽናችን፣ ሞቲቬሽናችን፣ ፐርሰናሊቲ የራሳችን ፐርሰናሊቲ ራሱ ለርኒንግ ያለንበት ሌቭል በራሱ ማተር ያደርጋል ማለት ነው። ሌላ ደግሞ ፎርም ፐርሰፕሽን ይባላል የሚለው ኮንሰፕት ነው። ሪኮግናይዚንግ ሼፕስ ኤንድ ፓተርንስ፣ ሼፖች እና ፓተርኖችን መረዳት ደግሞ ፎርም ፐርሰፕሽን እንለዋለን ማለት ነው። ፎርም ፐርሰፕሽን ኢዝ ዘ ፕሮሰስ ኦፍ ኦርጋናይዚንግ ሚኒንግለስ ሴንሴሽንስ ኢንቱ ሚኒንግፉል ፓተርንስ ሼፕስ ኤንድ አይዲያስ። ሚኒንግለስ በቃ ትርጉም የላቸውም ተብሎ የሚታሰቡ ነገሮችን ኦርጋናይዝ ስናደርግ ወደ ፓተርን ስንቀይራቸው እሱ ምን ይባላል? ፎርም ፐርሰፕሽን ይባላል። የሆነ ፎርም ስንሰጣቸው ኦርጋናይዝ አድርገን ማለት ነው። ስለዚህ እዚህ ጋር ፎርም ለመስጠት ታዲያ ፐርሲቭ ለማድረግ ምን መኖር አለበት?
ፊገር መኖር አለበት፣ ያ ፐርሲቭ የምናደርገው ትኩረት የምንሰጠው ነገር። ሌላ ደግሞ ግራውንድ ሊኖረው ይገባል ማለት ነው። ስለዚህ ለምሳሌ እዚህ ስክሪን ላይ የምታዩት ጽሁፍ አለ። ይሄ ፊገር እንደ ፊገር ተጠቀሙ። ያኛው ደግሞ ባክግራውንድ ደግሞ ግራውንድ አለ ማለት ነው። ስለዚህ እሱን ከዚህ ለይተን ኮምባይን አድርገን ፎርም ሰጠን ፐርሲቭ ስናደርግ ፎርም ፐርሰፕሽን እንለዋለን ማለት ነው። ስለዚህ እዚህ ጋር ፎርም ፐርሰፕሽን ስር ደግሞ ፊገር ግራውንድ ፐርሰፕሽን አወር አቢሊቲስ ኦብጀክትስ አስ ሰፓሬት ፍሮም ዜር ባክግራውንድ ነው። ከባክግራውንዱ ለይተን ፊገሮችን የማየት አቅም ምን ይባላል? ፊገር ግራውንድ ፐርሰፕሽን ይባላል። ለምሳሌ ከዚህ ባክግራውንድ ለይታችሁ እነዚህን ማንበብ መቻላችሁ ምን ይባላል? ይሄ ፊገር ግራውንድ ፐርሰፕሽን ይባላል ማለት ነው። ካውንተር የሚባለው ደግሞ they are formed by marked difference in brightness or color allowing us to perceive divisions and give shape to objects in our visual world። እዚህ ጋር ደግሞ ማርክድ ዲፈረንስ መስጠት ነው። በሆኑ ከለር መካከል በሆኑ ሼፕ ብራይትነስ መካከል ደግሞ እዚህ ጋር ዲፈረንስ መስጠት ነው ማለት ነው። እዚህ ጋር ለምሳሌ እዚህ ምስል እንደምትመለከቱት ለምሳሌ እዚህኛው በቀኝ በኩል ያለውን ምስል ብንመለከት ይሄ ሼፕ አለ ስንመለከት እንግዲህ ይሄኛው ነጩ ፓርት የሆነ ምስል አለ። እዚህ ጋር ደግሞ የሰው ፊት የሚመስል ምስል አለ ማለት። ስለዚህ በከለሩ መሰረት ካውንተር ባውንደሪ ይሰራንለት ማለት ነው። እነዚህን ሁለት ነገሮች ለየናቸው ማለት ነው። እዚህ ጋር ደግሞ ሌላው የምታዩት ነገር እንደየሰዎቹ ፐርሲቭ የምናደርገው ነገር ይለያያል ማለት ነው። ፐርሲቭ የምናደርገው ነገር ይለያያል። ለምሳሌ ይህን ስትመለከቱ መጀመሪያ ይሄኛው በቀኝ በኩል ያለው ይሄ ፊገር ባይኖር ይህን ስትመለከቱ እንትን ነው የሚሆነው። ማለትም መጀመሪያ ሰው ያያችሁ ሰዎች ትኖራላችሁ፣ የሰው ፊት የታያችሁ ሰዎች ትኖራላችሁ። ደግሞ ይሄኛው ምስል ብቻ ቀድሞ አእምሯችሁ ላይ የመጣላችሁ ትኖራላችሁ ማለት ነው። ስለዚህ እንደ ሰው ራሱ እንደ ኤክስፔክታንሲው እንደ ሰው ይለያያል ማለት ነው። እዚህ ጋርም ሌላ ነገር ለመጨመር ያክል እንደ ሰው ይለያያል ፐርሰፕሽን የሚለውን ኮንሰፕት ለማጥናት ለምሳሌ የሆነ እዚህ ጋር መስመር ቢኖር ይሄ መስመር ለዶክተሩ የሆነ የብሬን ነርቭ ኢምፐልስ ወይ ደግሞ የደም ቱቦ ሊታየው ይችላል። ለሹፌር ደግሞ አስፋልት ሊመጣለት ይችላል አእምሮ ላይ ይሄን መስመር ሲያይ ማለት ነው። ለአርሶ አደር ደግሞ የመስኖ ቦይ ሊመስለው ይችላል። እንደ ሰው እንደዚሁ ነገሮችን ፐርሲቭ የምናደርግበት መንገድም ይለያያል የሚለውን ነገር ትይዛላችሁ ማለት ነው። ሌላው ደግሞ ፕሪንሲፕልስ ኦፍ ፐርሰፕሽዋል ኦርጋናይዜሽን ወይም ደግሞ ገስታልት ሳይኮሎጂ የምንለው ማለት ነው። ታስታውሱ ከሆነ ቻፕተር ላይ ስንመለከት ገስታልት ሳይኮሎጂ the whole is greater than parts የሚለውን ኮንሰፕት ተመልክተን ነበር። ስለዚህ እሱ ነገር እዚህም ይሰራል ማለት ነው። ገስታልት ሳይኮሎጂ emphasizes the whole is greater than the sum of its parts meaning organized perception has new properties beyond individual elements። ኦርጋናይዝድ የሆነ ፐርሰፕሽን ከኢንዲቪዥዋሉ ይልቅ ምን አለው ነው የሚለው ኒው ፕሮፐርቲ ያለው ነው የሚለው። ለምሳሌ እዚህ ጋር ያሉትን ቃላት በሙሉ ብንበትናቸው ይሄን የምናነበውን አረፍተ ነገር አይሰጡንም። ስፔሊንጎቹን ብንበትናቸው ወርድ አይሰጡንም። ኦርጋናይዝ ሲሆኑ ነው እንትን የሚሰጡት የሚለውን ነገር ቻፕተር 1 ላይ ተመልክተን ነበር። ይሄ ገስታልት ሳይኮሎጂ ኢርሊ ስኩል ኦፍ ቶት ላይ የነሱ ኮንሰፕት እንደሆነ ማለት ነው። ታዲያ እነዚህ እንትኖች በተለያየ ፎርሞች ሊሆን ይችላል። ለምሳሌ ፕሮክሲሚቲ ሊሆን ይችላል። ፕሮክሲሚቲ ማለት አይተም that are closer together in space or time are perceived belonging together። ክሎዝ የሆኑ ወይም ደግሞ የተቀራረቡ ነገሮች የሆነ ተመሳሳይ ግሩፕ እንደሆኑ ይታሰባል ማለት ነው ፕሮክሲሚቲ። ለምሳሌ እዚህ ጋር እንደምትመለከቱት እዚህ ምስል ላይ እነዚህ ሁለቱ መስመሮች ለብቻ ሆነዋል፣ ይሄኛው ደግሞ ለብቻ አለ። ስለዚህ የተቀራረቡት ነገሮች እነዚህን አስ ሌላ ኦብጀክት ይሄኛው ደግሞ አስ ሌላ ኦብጀክት ነው አእምሯችን ኢንተርፕሪት የሚያደርገው ፐርሲቭ የሚያደርገው ማለት። ስለዚህ ግሩፕ የሆኑ ኦብጀክቶች እንዳንድ ፐርሲቭ ይደረጋሉ በገስታልት ፕሪንሲፕል መሰረት ማለት ነው which is called ፕሮክሲሚቲ የምንለው እሱ ነው ማለት ነው። ሁለተኛው ደግሞ ሲሚላሪቲ ነው። አይተም ዛት አር ሲሚላር በከለር ሊሆን ይችላል፣ በሼፕ ሊሆን ይችላል። አሁንም አእምሯችን እነሱን ተመሳሳይ ግሩፕ እንደሆኑ አድርጎ ነው የሚረዳቸው ሲሚላር የሆኑት። አሁንም እዚህኛው ምስል እንደምትመለከቱት ሲሚላሪቲ ላይ እነዚህ ታች ያሉት ምስሎች አሉ፣ እዚህ ጋር ደግሞ መሀል ላይ ያሉት ትሪያንግል የመሰሉት ነገሮች አሉ። ስለዚህ አእምሯችን ኢንተርፕሪት ሲያደርግ እነዚህ ትሪያንግል የመሰሉት ነገሮች እንደ አንድ ግሩፕ ነው የሚያያቸው። እነዚህኞቹን ደግሞ ከታች ያሉትን
ሰርክሎቹን ደግሞ እንደ ሌላ ግሩፕ ነው የሚመለከታቸው ማለት። ስለዚህ በሸፕም ሆነ በከለር ተመሳሳይ ነገሮች አስ ኤ ግሩፕ ፐርሲቭ ይደረጋሉ ማለት ነው። ሌላው ደግሞ ሲሜትሪ ወይም ደግሞ ጉድ ፊገር የምንለው ምንድን ነው? there is a tendency to organize things to form balanced or symmetrical figure ባላንስድ የሆነ ሲሜትሪካል የሆነ ፊገር ለመመስረት አሁንም ደግሞ ነገሮችን ግሩፕ ያደርጋል። አእምሯችን ግሩፕ አድርጎ ነው የሚረዳው። ለምሳሌ ጉድ ፊገር የምንለው እዚህ ጋር የሆነች ይችን ሸፕ ለመመስረት እነዚህን ያሉ ነገሮች እንዳንድ ነው ግሩፕ አድርጎ የሚረዳቸው። እዚህ ጋርም ሲሜትሪ የምንለው በተመሳሳይ ይሄኛውን ሸፕ ለመመስረት እነዚህ ነገሮች ግሩፕ አድርጎ ይረዳቸዋል ማለት ነው። ሌላው ደግሞ ኮንቲኒዩሽን ነው። we tend to pursue lines or patterns as continuing smoothly in the same direction ነው። እዚህ ጋር ደግሞ የሆኑ ክሮስ ያደረጉ ላይኖች ቢኖሩ እነሱን አእምሯችን ግን እንደ ቀጥታ ላይኖች አድርጎ ነው የሚረዳው። ምን ማለት ነው? ለምሳሌ እዚህ ጋር እንደምትመለከቱት ኮንቲኒዩሽን ላይ ሁለት ላይኖች ክሮስ እንዳደረጉ ነው አእምሯችን የሚረዳው ማለት ነው። ይሄኛው አንድ ሌላ ላይን እንደሆነ ይሄኛው ደግሞ አንድ ሌላ ላይን እንደሆነ አእምሯችን ፐርሲቭ ያደርገዋል ነገሮችን ሲረዳ ማለት ነው። ሶ ሌላ ቢሆንም ለምሳሌ ይሄ ፊገር እንደዚህ የሆነች ሌላ ወደ ላይ የሆነች ይሄኛው ደግሞ ሌላ ምስል እንደዚህ ያው በደንብ ተናገርኩት በእጅ ስለሆነ እንደዚህ አይነት ነገር ሆኖ ተፈጥሮ ቢሆንስ የሚለውን ነገር ኮንሲደር አያደርግም። ሶ መጀመሪያ ላይ አእምሯችን ላይ የሚመጣልን ነገር በቃ የሆነ ቀጥ ያለ መስመር አለ፣ የሆነ ሌላ ቀጥ ያለ መስመር አለ፣ እነሱ ክሮስ አድርገው ነው ብሎ ነው የሚረዳው ማለት ነው። ሌላው ደግሞ ክሎዥር ነው። our perceptual process tend to fill in gaps in stimulation to perceive complete form ነው። እዚህ ጋር ደግሞ የሆነ የጎደለ ነገር ቢኖር ሙሉ ነገር ለመረዳት ሲል የኛ perceptual process ጋፑን ይሞላዋል ማለት ነው። ለምሳሌ ምን ማለት ነው? እዚህ ምስል ላይ ይሄ ምስል አለ። ለምሳሌ እዚህ ምስል ላይ እንደምትመለከቱት ይሄ መሀል ላይ ስኩዌሯ ከወደዚህም የሆነ ከወደዚህም ክፍተት አላት፣ ከወደዚህም ክፍተት አለ። ሶ እነዚህ ክፍተቶች አእምሯችን እንደሌለ አድርጎ እንደ ሙሉ ነገር ይረዳዋል ማለት ነው። ለምሳሌ እዚህ ጋር የሆነ እንደዚህ ቢኖር ይሄን ምስል ቢኖር አእምሯችን እዚህ ጋር የሚረዳው ቶሎ ብሎ ምንድነው ማለት ነው? ይሄን ነገር ግሩፕ አድርጎ እንደ ትሪያንግል ነው ማለት። እነዚህን ክፍተቶች ራሱ ጋፑን ይሞላዋል ማለት ነው። ታዲያ ይሄን ኮንሴፕት ምን እንለዋለን? ክሎዥር እንለዋለን ማለት ነው። ጋፖችን የሚሞላበት ፕሮሰስ ማለት ነው። ሶ ይሄን ከተመለከትን ደግሞ ደብዝ ፐርሰፕሽን ወደሚለው ወይም ደግሞ ሲይንግ ኢን 3D ዳይሜንሽን ወደሚለው ኮንሰፕት እናልፋለን ማለት ነው። ደብዝ ፐርሰፕሽን ማለት ምን ማለት ነው? if our ability to judge the distance of objects in our 3-dimensional world despite receiving only 2-dimensional image in our retinas በአይናችን ሪቲና 2-dimensional የሆነ ኢሜጅ ብንቀበልም እንኳን ግን አእምሯችን 3-dimensional እንደተቀበለ አድርጎ የነገሮችን ርቀት ያለውን ነገር ጀጅ የሚያደርግበት የዲስታንሱን ጀጅ የሚያደርግበት ነው። 3D የሆነው ወርልድ በ2-dimensional አይን ተቀብሎ ዲስታንሶቹን የሚያውቅበት መንገድ ምን ይባላል? ደብዝ ፐርሰፕሽን ይባላል ማለት ነው። ታዲያ ይህን ደብዝ ፐርሰፕሽን የነገሮችን ርቀት ለማወቅ ባይኖኩላር ኪው እና ሞኖኩላር ኪው የሚባል ሁለት አይነት ኪዎችን ይጠቀማል ማለት ነው። ባይኖኩላር ኪው ማለት ሁለቱንም አይናችንን ተጠቅመን የምንመለከትበት መንገድ ሲሆን ሞኖኩላር ኪው ማለት ደግሞ በአንድ አይናችን ብቻ ነገሮችን ዲስታንሳቸውን ዲቴክት ማድረግ ስንችል ነው ማለት ነው። ሶ እነዚህን ደግሞ ኢን ዲቴል እንመለከታቸዋለን። ባይኖኩላር ኪው ማለት እዚህ ጋር just use really on information from both eyes ከሁለቱም አይናችን በሚያገኙ ኢንፎርሜሽን ተመስርቶ አእምሯችን ነገሮችን ፐርሲቭ ሲያደርግ ወይም ደግሞ ኢንተርፕሪት እርቀታቸውን ኢንተርፕሪት ሲያደርግ ምንን ተጠቅሟል እንላለን ማለት ነው? ባይኖኩላር። ኦኩላር ማለት አይን ነው። ባይን ማለት ደግሞ ባይ ማለት ደግሞ ሁለት ነው። ሶ ባይኖኩላር ማለት እሱን ያጠቃልላል ማለት ነው። ሶ ይሄ ማለት ይሄ ታዲያ ባይኖኩላር ኪው የሚባለው ደብዝ ፐርሰፕሽን ታይፕ ሁለት አይነት እንትኖችን ይዛል። ሪቲናል ዲስፓሪቲ እና ኮንቨርጀንስ ማለት ነው። ሪቲናል ዲስፓሪቲ ማለት the degree of difference between the images that are focused on each of our two retina. The closer an object is, the greater the disparity between the two retinal images. Our brain uses indifference to estimate distance ይላል ማለት። ስለዚህ ሪቲናል ዲስፓሪቲ የሚባለው ሁለቱም አይናችን በሚያየው ዲስፓሪቲ ወይም ደግሞ
ሁለቱ አይናችን ሲያይ የሆነ ነገር ላይ ባለው ልዩነት ሁለቱ አይናችን የሚያየው ፓርት ልዩነት በጣም ትልቅ ከሆነ ነገሩ ቅርብ ነው ማለት ነው። ለምሳሌ ይህን በምሳሌ ለማስረዳት ያክል እጃችሁን አረቁት በፊት ለፊት በእናንተ ትክክል ወደፊት አረቁትና ከዛ አውራ ጣታችሁን ወደ ላይ አድርጋችሁ አስጠጉት ወደ አይናችሁ እርቀት ላይ አድርጋችሁ አይናችሁ አንድ አይናችሁ የጨፈናችሁ አንድ አይናችሁን እየገለጣችሁ ከይት ከዛ ደግሞ በደንብ አይናችሁ ጋር አስጠግታችሁ በአፍንጫችሁ ፊት ለፊት አድርጋችሁ እዩት። ሁለቱ አይናችሁ የሚያየው ዲፈረንስ ይለያያል። ራቅ አድርጎ ሲያይ አንድ አይናችሁ ሙሉ ጣታችሁን ሁሉ ሊያዩ ይችላል። ወደ አይናችሁ በቀረበ ቁጥር ግን ሁለቱ አይናችሁ የተለያየ ሳይዱ ነው የእጃችሁን የሚያየው ማለት ነው። አንድ አይናችሁ ቀኝ አይናችሁ በቀኝ በኩል ያለውን ሳይድ ያያል፣ ግራ አይናችሁ በግራ በኩል ያለውን ሳይድ ያያል። ራቅ ሲል ግን ይሄ የሚያዩ ሳይድ እየጠበበ አንድ አይናችን ሁለቱንም ሳይድ ሁሉ ሊያይበት የሚችል አጋጣሚ አለ ማለት ነው። ስለዚህ ምን ማለት ነው? አይናችን ሁለቱ አይናችን የሚያዩ ፓርት ልዩነቱ እየሰፋ በሄደ ቁጥር አእምሯችን ያ ነገር ቅርብ ነው ብሎ ይረዳል ማለት ነው። ስለዚህ ዲስፓሪቲው ወይ ደግሞ አይናችን የሚያየው ፓርት ልዩነቱ ሲሰፋ ያ ነገር ወደኛ ቅርብ ነው ብሎ ይረዳል ማለት ነው። ሌላው ደግሞ ኮንቨርጀንስ ነው። ኮንቨርጀንስ ማለት ምን ማለት ነው? ሁለት ነገሮች የተለያየ ወደ አንድ ዳይሬክሽን ሲመጡ ማለት ነው። the degree at which our eyes turn inward or converge to focus on a nearby object, the closer the object, the greater the eye muscle tension for converging. Our brain interprets this muscle tension as a cue for distance ይላል። ስለዚህ አሁንም ደግሞ እንደዚሁ ሁለት ነገሮች የሆነ ነገር ስንመለከት በሁለት አይናችን የሚኖረው ኮንቨርጀንስ ለምሳሌ እዚህ ጋር የሆነ ነገር ቢኖር እና እኛ እዚህ ብንሆን አንድ አይናችን እንደዚህ ሊመለከት ይችላል፣ ይሄኛው ደግሞ እንደዚህ ወደዚህ ይመጣል ማለት ነው። ስለዚህ ይሄ ምን ይባላል? ኮንቨርጅ አደረገ። ኮንቨርጅ ማድረግ ማለት ምን ማለት ነው? ወደ ተመሳሳይ አቅጣጫ እየተጋጠሙ ወይም ደግሞ እየቀረቡ መሄድ ማለት ነው። ሶ ታዲያ ይሄ ነገር ወደዚህ እየመጣ ሲሄድ አሁንም ደግሞ አይናችን ይሄን ነገር ለማየት አሁንም ኮንቨርጅ ያደርጋል ወደ ውስጥ ማለት ነው። አሁንም ይሄ ነገር ወደዚህ ሲቀርብ ሌላ ኮንቨርጅ ያደርጋል። ስለዚህ ሞር ኮንቨርጅ ባደረገ ቁጥር አይናችን መስሉ ወደ ውስጥ ለማየት ኮንቨርጅ የማድረግ አቅሙ ሲበዛ ያ ነገር ከኛ ቅርብ ነው ማለት ነው። ስለዚህ መስል ቴንሽኑን በመመልከት አይናችን ኮንቨርጅ ለማድረግ ወደ ውስጥ ለመመልከት ነው ደግሞ ሴም ዳይሬክሽን ለመሄድ የሚያደርገውን ጥረት አእምሯችን ኢንተርፕሬት በማድረግ ያ ነገር ቅርብ ነው ብሎ ይረዳል ማለት ነው። ምክንያቱም ምንድነው ሩቅ ነገር ሲሆን አይናችን ዳይሬክሽን ለምሳሌ እዚህ ጋር ሆኖ አይናችን እዚህ ጋር ሲመለከት ሩቅ ነገር ከሆነ እንደዚህ ነው የሚመለከተው፣ ቀጥታ ነው የሚመለከተው። ይሄ ነገር ግን እየቀረበ ሲመጣ ወደዚህ አይናችን ኮንቨርጅ እያደረገ ወደ ውስጥ ኮንቨርጅ እያደረገ ይሄዳል ማለት ነው። ስለዚህ the more the convergence the greater the closer the object የሚለውን ነገር እናያለን ማለት ነው። ሶ ባይኖኩላር ኪውን በዚህ ተመለከት። ከዛ ቀጣይ ደግሞ ወደ ሞኖኩላር ኪው እንመለከታለን ማለት ነው። ሞኖኩላር ኪው ደግሞ ማለት ምን ማለት ነው? the cues allow us to perceive depth even with only one eye ነው። በአንድ አይን ብቻ የሆነን ነገር እርቀቱን ጥልቀቱን መመልከት ስንችል ምን እንለዋለን? ሞኖኩላር ኪው እንለዋለን ማለት ነው። ስለዚህ 2D ኢሜጆችን ነው የምንፈጥረው። ያኛው ማለት አይናችን ሪቲናችን 2D ኢሜጅ ስለሆነ የሚፈጥረው በሱ መሰረት ነው። አኮሞዴሽን the change in the shape of the eye lens of the lens of the eye to focus an object image on the retina. greater accommodation suggests a closer object ነው። ይሄ አኮሞዴሽን ደግሞ የአይናችን ሪቲናል ለውጥ ሲኖረው የሼፕ ለውጥ ሲያደርግ ነው አኮሞዴሽን የምንለው። በርቀት ያለን ነገርና በቅርብ ያለን ነገር ዲቴክት ለማድረግ ነው ማለት ነው። ስለዚህ ግሬተር አኮሞዴሽን ሲኖረው ያ ነገር ኢሜጁ ምንድነው ማለት ነው? ቅርብ ነው ማለት ነው። ክሎዘር ኦብጀክት ነው ማለት ነው። ሁለተኛው ደግሞ ሞሽን ፓራሌክስ የምንለው when we are moving closer objects appear to pass by faster than objects farther away። ስለዚህ ይሄ ደግሞ ምንድነው? ለምሳሌ በምሳሌ ለማስረዳት ያክል በመኪና እየሄዳችሁ አስፋልቱ ዳር ያሉ የመብራት ፖሎች ካሉ በመኪና ስትሄዱ በጣም በፍጥነት ነው የምታልፏቸው፣ ማለት በፍጥነት የሚንቀሳቀስ ነው የሚመስላችሁ። ከዛ ደግሞ ተራራ ቢኖሩ ወይ ደግሞ ራቅ ያለ ቦታ ያሉ ዛፎች ቢኖሩ ከነዚህ ከፖሎቹ አንፃር ቀስ እያሉ የምታልፏቸው ነው የሚመስለው፣ ፍጥነታቸው ይቀንሳል። ያ ማለት ፍጥነቱ እየጨመረ በፍጥነት የሚያልፈው ነገር
ለኛ ቅርብ ነው ማለት ነው ብሎ አእምሯችን ፐርሲቭ ያደርጋል ማለት ነው። ቴሌፎን ፖልስ ኒር ኤ ሮድ ሲምስ ቱ ሙቭ ኪዊክሊ ፓስት ዩር ካር ዋይል ዲስታንስ ማውንቴንስ ሙቭ ስሎሊ። ስለዚህ ርቀት ያሉ ተራሮች ደግሞ ስሎሊ ነው እንደሚጓዙ ፐርሲቭ የምናደርገው ማለት ነው። ስለዚህ ያ ማለት በፍጥነት የሚያልፈው ነገር ቅርብ እንደሆነ አእምሯችን ፐርሲቭ ያደርጋል ማለት ነው። ሌላው ደግሞ ሞኖኩላር ኪውን ስንመለከት ኢንተርፖዚሽን ወይም ደግሞ ኦቨርላፕ የምንለው ነው። when an object partially blocks another the overlapping object appears closer ይላል። ይሄ ደግሞ ኢንተርፖዚሽን ወይ ደግሞ ኦቨርላፕ የምንለው የሆነ ነገር የሆነ ኢሜጅ ሌላን ኢሜጅ ዘግቶብን ከሆነ ያ የጋረደን ኦብጀክት እንደ ቅርብ አድርጎ አእምሯችን ይረዳዋል ማለት ነው። ለምሳሌ እዚህ ምስል ላይ እንደምትመለከቱት ይሄ እዚህ ዛፍ አለ፣ ይሄኛው ደግሞ እዚህ መኪናው አለ ማለት ነው። ስለዚህ ይሄ ዛፍ በተወሰነ መልኩ መኪናውን ጋርዶናል፣ ኦቨርላፕ ሆኗል ማለት ነው። ስለዚህ ስለጋረደን ይሄ ዛፉ ለኛ ቅርብ ነው የሚለውን አእምሯችን ፐርሲቭ ያደርጋል ማለት ነው። ስለዚህ ኢንተርፖዚሽን ማለት ይሄ ነው። ሁለተኛው ደግሞ ሪላቲቭ ሳይዝ ነው። ይሄ ደግሞ ምንድነው? if we know two objects are roughly the same size the one that casts a smaller image on our retina is perceived as farther away። ምንድነው የሚለው? ለምሳሌ የሆኑ ኦብጀክቶችን ሪል ሳይዛቸውን ካወቅናቸውና እነሱን ብንመለከት እኛ ሪቲና ላይ ትንሽ ኢሜጅ የተፈጠረበት ሩቅ እንደሆነ ይረዳል አእምሯችን ማለት ነው። ይሄ ምን ማለት ነው? እዚህ በዲያግራም ስንመለከት ለምሳሌ እነዚህ እንትኖች ተመሳሳይ ሳይዝ ነው ያላቸው፣ ግን እዚህ ሩቅ ቦታ ያሉት እዚህ ያሉት ሳይዛቸው ትንሽ ነው። ሳይዛቸው ስንመለከታቸው ሪቲና ላይ ትንሽ ነው፣ ግን ሳይዛቸው ተመሳሳይ እንደሆነ አእምሯችን ያውቃል። አእምሯችን ያውቃል። ስንመለከታቸው ግን ሪቲናችን ላይ የተፈጠረው ሳይዝ ግን ትንሽ ነው። ስለዚህ አእምሯችን ምን ብሎ ይረዳል ማለት ነው? ትንሽ ኢሜጅ የተፈጠረው ነገር ከኛ ሩቅ ነው ብሎ ይረዳል ማለት ነው። ሳይዛቸው እኩል እንደሆነ እናውቃለን። ለእኛ ቅርብ የሆነው ነገር ላርጅ ነው፣ ሩቅ የሆነው ነገር ደግሞ ትንሽ ነው የሚታየን። አእምሯችን ትንሽ ነው ብሎ ሳይሆን የሚረዳው ከኛ ስለራቀ ነው ሳይዙ የቀነሰው ብሎ ይረዳል ማለት ነው። ምክንያቱም የእነዚህን ሳይዝ ቀድሞ ስለሚያውቀው ማለት ነው። ሌላው ደግሞ ሊኒየር ፐርስፔክቲቭ ነው። ሊኒየር ፐርስፔክቲቭ ማለት ምን ማለት ነው? parallel lines like railroad tracks appear to converge and meet in the distance the more they converge the farther away they seem። ምንድነው? ሁለት ፓራላል ላይኖች ስንመለከት ለምሳሌ አስፋልት ሊሆን ይችላል፣ ኮንቨርጅ እያደረጉ ነው የሚሄዱት። በጣም እየተቀራረቡ ነው የሚመስለን እኛ ስንመለከታቸው ማለት ነው። ስለዚህ ኮንቨርጅ የሚያደርጉበት ነገር እየጨመረ ሲሄድ፣ ኮንቨርጅ እያደረጉ እየጨመረ ሲሄድ ከኛ እየራቀ እንደሆኑ አእምሯችን ፐርሲቭ ያደርጋል ማለት ነው። ለምሳሌ በዲያግራም ለመረዳት ያክል ይሄንም ለምሳሌ ይሄ ላይን እና ይሄ ላይን ይሄ መንገድ አለ ማለት ነው። ቀጥታ ነው፣ ይሄ ተመሳሳይ ነው ሳይዙ፣ የመንገዱ ሳይዝ። ግን እዚህ ጋር ስንመለከት አሁን ሩቅ ቦታ ላይ ኮንቨርጅ አድርጓል፣ ወይም ደግሞ ሁለቱ ላይኖች የገጠሙ መስሎናል፣ እየቀረቡ ይሄዱ ይመስለናል ማለት። ስለዚህ አእምሯችን ይሄ ኮንቨርጅ አደረገ እዚህ ጋር ቦታ ላይ ሁለቱ እንትኖች ገጠሙ ማለት ከኛ ሩቅ ነው ማለት ነው። ይሄ ቦታ ከኛ ሩቅ ነው ብሎ ነው የሚረዳው ማለት። ስለዚህ ሞሽን ይሄ ማን ነው ሊኒየር ፐርስፔክቲቭ የምንለው ይሄን ነው ማለት ነው። ሌላው ደግሞ ኢሊቬሽን ወይም ደግሞ ሪላቲቭ ሄይት የምንለው ነው። ሪላቲቭ ሄይት የምንለው ደግሞ ኦብጀክት ዛት አር ሃየር ኢን አወር ቪዥዋል ፊልድ ክሎዘር ቱ ዘ ሆሪዘን ላይን አር ታይፒካሊ ፐርሲቭድ አዝ ፋርዘር አዌይ። እነዚህ ደግሞ በሄይት ከፍ ብሎ የሚታዩ ነገሮች ከኛ ሩቅ እንደሆኑ አእምሯችን ፐርሲቭ ያደርጋል ማለት ነው። ለምሳሌ ይሄን በዲያግራም ለማስረዳት ያክል እዚህ ጋር ለምሳሌ ከወደዚህ በኩል ብንመለከተው ከዚች መኪና ጀርባ የሆነ ነጭ መኪና አለ እዚህ ማለት ነው። እዚህ ጋር ነጭ መኪና። ስለዚህ ይሄን ስንመለከት ከኛ ቪዥዋል ፊልድ ይሄን በምንመለከትበት ጊዜ ነጩ መኪና ከየት ነው ማለት ነው? ከላይ ነው። ስለዚህ እኛ ከምንመለከትበት ወይም ደግሞ ከወደዚህ ብንመለከት ከላይ ነው የሚታየን ነጩ። አእምሯችን ደግሞ ፐርሲቭ ከኛ ከሆሪዞን ላይ ነው በላይ ሆኖ ከፍ ብሎ የምንመለከታቸው ነገሮች ምንድናቸው ማለት ነው? ከኛ ሩቅ ናቸው ብሎ ይረዳል ማለት ነው። ለምሳሌ አርቲስቶች ስዕል በሚስሉበት ሰዓት የሆኑ መንደሮችን ቢስሉ እንደዚህ እያደረጉ ነው የሚስሉት፣ የሆነ ከፍ እያደረጉ ነው የሚስሉት ማለት ነው። ስለዚህ እዚህ ጋር ያለው ለእኛ ምን የሆነው ማለት ነው? ቅርብ የሆነው ቦታ ነው ማለት ነው። ይሄኛው ግን ከፍ ብሎ የተሳለው ምንድነው ማለት ነው? ከኛ ሩቅ ነው ማለት ነው። ይህን ከተመለከትን ደግሞ ወደ ሌላው
ሞኖኪላር ኪው ስንመለከት ሼዲንግ ፓተርን ይላል ደግሞ ሌላው ሞኖኪላር ኪው ኤሪያስ ዛት አር ኢን ሻዶ ቴንድ ቱ ሪሲድ ዋይል ኤሪያስ ኢን ላይት ቴንድ ቱ ስታንድ አውት ጊቪንግ ኦብጀክቲቭስ የስሪ ዳይሜንሽናል አፒራንስ ይላል። ስለዚህ እዚህ ጋር ደግሞ ሼድ ስንመለከት የሆነ ነገር ጥላ ኑሮት ከተመለከትን ስሪ ዳይሜንሽናል ኦቨርቪው መኖሩን ያለውን ደብስ ያሳውቀናል ማለት ነው። ምን ያክል ሄት እንዳለው ምን ያክል ደብስ እንዳለው በሚኖረው ጥላና በሱ መካከል ባለው ላይት በዳይሬክሽኑም ዲፔንድ በማድረግ እሱን ነገር ስሪ ዳይሜንሽናል አፒራንሱን አእምሯችን ይረዳል ማለት ነው። ሌላው ደግሞ ኤሪያል ፐርስፔክቲቭ ነው። ኤሪያል ፐርስፔክቲቭ ማለት ደግሞ ዲስታንስ ኦብጀክትስ ኦፍን አፒር ሃዘር ኦር ለስ ግሬት ዛን ክሎዘር ዋንስ ዲው ቱ አትሞስፌሪክ ኮንዲሽን ይላል። ይሄ ደግሞ ምንድነው? ሩቅ ቦታዎች ብለር ሆኖ ነው የሚታዩ። ብለር ማለት ደብዛዛ ሆኖ ነው የሚታዩ። ለምሳሌ የሆነ ቦታ ሆናችሁ ሩቅ ቦታ ያለ ተራራ ብትመለከቱ ጭጋግ የመሰለ ቪው ነው የሚታያችሁ። ማለት በዚህ በአትሞስፌሪክ ኮንዲሽኑ መሰረት ክላሪቲ ጎሏል። ያ ነገር ጥርት ብሎ አይታያችሁ ማለት ነው። ስለዚህ ጥርት ብሎ አልታያችሁም ማለት ያ ነገር ምንድነው ማለት ነው? ሩቅ ነው ብሎ አእምሯችን ፐርሲቭ ያደርገዋል ማለት ነው። ሌላው ደግሞ ቴክስቸር ግራዲየንት ነው። ቴክስቸር ግራዲየንት የምንለው ደግሞ ዘ ኒረር አን ኦብጀክት ዘ ሞር ዲቴይልስ ዊ ካን ሜክ አውት ኦፍ ኢትስ ቴክስቸር። ቅርብ የሆነ ነገር ቅርብ ከሆነ በደንብ ዲቴይል ማየት እንችላለን። ቴክስቸሩ በደንብ ይታየናል ነው ዊ ካን ሜክ as an object gets farther away details become less distinct and texture appears smoother። የሆነ ያ ነገር ግን እየራቀ ሲሄድ ቴክስቸሩ ምን ይሆናል ማለት ነው? ስሙዘር እየሆነ ይሄዳል ማለት። ለምሳሌ እዚህ ጋር አሁንም በዲያግራም እንመልከት። እዚህ ጋር አሁን እዚህ መንገድ ላይ እንደምትመለከቱት እዚህ ያሉት ቴክስቸሩ በደንብ ይታየናል። ድንጋዮቹ ምናምን እዚህ ያለው ነገር ይታየናል ማለት ነው። ስለዚህ በደንብ ቴክስቸሩን ተመለከትን ማለት ይሄ ነገር ምንድን ነው ማለት ነው? ቅርብ ነው ማለት ነው። ቅርብ ነው ማለት ነው። ክሎዘር ቱ አስ ነው ማለት ነው። ሶ እየራቀ ሲሄድ ግን ቴክስቸሩ እየጠፋ ሞር ስሙዝ እየሆነ ሲሄድ ወደዚህ አሁን ራቅለን ስንመለከተው ስሙዝ የሆነ መንገድ ነው የሚመስለን፣ እንደዚህ አይመስለንም። ሶ ይሄ ስሙዝ የሆነ መንገድ ነገር ተመለከተ ማለት ከቴክስቸር ካለው አንፃር ምንድነው ማለት ነው? ይሄ ፋራዌ ከኛ ሩቅ ነው ማለት ነው። ሌላው ደግሞ ቅድም ላይ ኤሪያል ፐርስፔክቲቭ እንዳልነው እዚህ ጋር ለምሳሌ እዚህ አካባቢ ያለው ነገር እና እዛ ሩቅ ቦታ ላይ ያለው ነገር ተመሳሳይ እይታ አይኖረውም። እዚህ ያለው ነገር በደንብ ይታየናል፣ ሩቅ ያለው ቦታ ደግሞ ብለር ሆኖ ነው የሚታየን ማለት ነው። ሶ ያን ነው ኤሪያል ፐርስፔክቲቭ የምንለው ማለት ነው። ሌላው ደግሞ ፐርሰፕቹዋል ኮንስታንሲ ነው። ግን ለዛሬ ከዚህ በቃናል። ቪዲዮ እንዳይረዝም በጣም ፐርሰፕቹዋል ኮንስታንሲ እና ሌሎች የቀሩትን ፖርሽኖች በቀጣይ ቪዲዮ እናያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮውን ከወደዳችሁት ደግሞ ላይክ አድርጉ። በጣም ከተመቻችሁ ሼር አድርጉት። ይሄን ኖት ለማግኘት የቴሌግራም ቻናሌን ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። በሱ ጆይን በማድረግ ሌሎች ቲፖችን ማግኘት ትችላላችሁ። ሐሳብ፣ አስተያየት እንዲሁም ጥያቄ ያልገባችሁ ነገር ካለ ኮመንት ላይ ያስቀምጡልኝ። ያው እንዳይረዝም በቀጣይ ቪዲዮ ሰራላችኋለሁ። መልካም ጊዜ